ከዛን እጃችንን በሳሙና ታጥበን አደራርቀን አልኮል አድርገን እጃችን ላይ ወደ ስራ እንገባለን።
ጥራት ብቃት ማረጋገጥ ሂደቶች በርካታ ደረጃዎችን ያልፋሉ። የቤተ ሙከራ ፍተሻው የአንድን ምርት ወይም አገልግሎት ጥራት ባህሪያት ፊዚካላዊ፣ ኬሚካላዊና ማይክሮባዮሎጂካል የፍተሻ ዘዴዎችን በመጠቀም ምርቶችና አገልግሎቶች የሚጠበቅባቸውን መስፈርቶችን ማሟላታቸውን የማረጋገጥ ሂደት ነው። ሳምፕሉ ለደረጃ ለማውጣት በሚያገለግል መስሉ በዚህኛው ሳምፕል ዲቫይደር ይባላል። በዚህ ይከፋፈልና ደን የተከፋፈሉትን ፖርሽኖች ነቀዝ የበላውን የተሰባበረውን ገለባውን አፈሩን ለብቻ እዚሁ በግሬዲንግ ቴብል ላይ ይለይና ደን ግራማቸው በዚህ በዲጂታል ባላንስ ቼክ ይደረግና የእያንዳንዳቸው ፐርሰንቴጅ ከተቀመጠ በኋላ የምርቱ ደረጃ ይወጣለታል። ደን ከዛ አቅራቢና ገዢው የተባባሉበትን ኮንትራት አግሪመንት ቼክ አድርጎ ያንን ያሟላል አሟላም የሚለውን የሰርቲፊኬት ወይ ደግሞ የእህሉን ደረጃ ለሁለቱም ባለ ድርሻዎች የማሳወቅ ስራ ይሰራል ማለት ነው። አንድ ክላይንት የኛን ሰርቲፊኬሽን ሰርቪስ ፈልጎ በመጣ ጊዜ ሐሳቡን ከሰማን በኋላ አፕሊኬሽን እንሰጠዋለን። የአፕሊኬሽን ያ ኦፕሬተር ምን አይነት ፕሮዳክት ፕሮዲዩስ እንደሚያደርግ ምን አይነት ስታንዳርድ ወይም የትኛውን ፕሮግራም እንደሚፈልግ እንደገና ደግሞ የፕሮጀክቱን ስኮፕ እንድንረዳ ያግዘናል። ስለዚህ በዛ መሰረት አፕሊኬሽን ኦፈር እናደርግለታለን። ኦፈሩን ተስማምተን ሁለታችንም ከፈረምን በኋላ ፕሪ ኦዲት ዶክመንቶችን ያስገባል። እነዚህ ፕሪ ኦዲት ዶክመንቶች በኦፕሬተሩ እጅ ያሉ ሌጋል የሆኑ ዶክመንቶች ወይም በእኛ ኢንተርናል የሆኑ ቼክሊስቶችን ነው የምንሰጠው። እነዚህ የሚያግዙን በአጭሩ ያ ኦዲት በፊዚካሊ ተሰርቶ ከመሰራቱ በፊት በዶክመንት ደረጃ ብቁ መሆኑን የሚያሳዩ ናቸው። ስለዚህ እኔን ጨምሮ እዚህ ያለን አንዳንዳችን ይህንን ዶክመንት ሪቪው ማድረግ ስራ ነው የምንሰራው። በሲዩ ውስጥ ሰርቲፊኬሽን የጥራትና ብቃት ማረጋገጫ የምስክር ወረቀት እንዴት ይሰጣል? ራንደምሊ ናሙናዎችን ይወስዳል። እነዚህን ሳምፕል ሚዎች የሚቀላጠፈው ስራውም በዓለም አቀፉ የብቃትና ጥራት ቁጥጥር ሰጪ ድርጅት ተመስክሮለታል። በአይኤስኦ 65 ኢኤን 45011 እና በአይኤስኦ 17020 ዝባራን በተባሉ ዓለም አቀፍ መመዘኛዎች የብቃት እውቅና ተሰጥቶታል። ባለፉት 17 ዓመታት ሀገራዊ ግዴታዎችን በብቃት በመወጣት እንዲሁም ቢሮአችን አካባቢ ከሚገኙ የወረዳ መስተዳድር አካላት ጋር በመተባበር አካባቢያዊ ኃላፊነቶችን ግምት ውስጥ ያስገባም ህብረተሰባዊ ትብብርን በመፍጠር አጋርነቱን አሳይቷል። ማህበረሰባዊ ኃላፊነትን ከመወጣት አኳያ የተሰሩ ስራዎችም ተከታዮቹ ጥቂቶቹ ናቸው። ማህበራዊ ኃላፊነታችንን የተወጣንባቸው አጋጣሚዎች ብዬ ለማንሳት የምሞክረው አንደኛው ማዕድ በማጋራት ነው። የተለያዩ በዓላቶች ሲመጡ አቅመ ደካማ ወገኖቻችንን በማገዝ ተሳትፎ አድርገናል። ከቢሮአችን አካባቢ ከሚገኘው ከወረዳችን ጋር አብረን በመተባበር ማለት ነው። ይሄንን በአመት ቢያንስ ለ3 ጊዜ የተለያዩ አይነት እርዳታዎችን እናቀርባለን።
ነው።